ዘመነ ኤአይ። ጤና ይስጥልኝ የተከበራችሁ ውድ የዝግጅቶቻችን ተከታታዮች፣ እንግዲህ እንደሚታወቀው የአርቲፊሻል ኢንተለጀንስ ወይንም ኤአይ ጉዳይ እጅግ አሳሳቢ እየሆነ በመምጣቱ ሰሞኑን የካቶሊክ ቤተክርስቲያን ዋናው ጳጳስ ፖፕ ሊዮ በዚህ ዙሪያ በጣም እጅግ አንገብጋቢና አስፈላጊ ንግግር አድርገዋል። በዚህም ንግግራቸው በጣም ወሳኝ የሆኑ ማስጠንቀቂያዎችም ሆነ ልመናዎችን ለብዙ አካላቶች አስተላልፈዋል። ምክንያቱም በዚህ ዙሪያ ተያይዞ የሚመጣው ጉዳይ በጣም ውስብስብና ብዙ እንዲህ በቀላሉ የማይታለፉ ጉዳዮች በመሆናቸው ይህ የዓለምን መንግስታት፣ ሕዝብ በሙሉ የሚመለከት ጉዳይ ስለሆነ በዚህ ዙሪያ ያላቸውን ከፍተኛ ስጋት በንግግራቸው ውስጥ ገልጸዋል። ይሄም ትልቅ ትኩረትና እይታ አግኝተዋል። Pope Leo is taking on a very big subject, the use of artificial intelligence. The Pope has talked a lot about AI in the past year. Now it's the subject of his first encyclical, a papal declaration, and it is full of warnings. We're ushering the Catholic Church through the Industrial Revolution. Well, now more than a century later, during the AI revolution, he warns that our humanity itself is on the line. A message so urgent, Pocument Leo, who holds a math degree, openly warns that AI could make civilization less human, as well as hollow out the middle class, create mass unemployment, and concentrate wealth in the hands of the few. Pocument Leo, who holds a math degree, openly warns that AI could make civilization less human, as well as hollow out the middle class, create mass unemployment, and concentrate wealth in the hands of the few. የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት በአጭሩ ኤአይ የምንለው ቴክኖሎጂ በፍጥነት ማደግና በቶሎ በዓለም ዙሪያ መስፋፋት በዚህ ዘርፍ የሚገኙትን ጠበብቶች ለሁለት ከፍሎ በከፍተኛ ደረጃ እያከራከረ ይገኛል። ግማሾቹ ኤአይ የሰው ልጆችን በሙሉ ስራ አልባ ያደርጋቸዋል ሲሉ፣ የተቀሩት ደግሞ ኤአይ ሌሎች ብዙ አዳዲስ የሥራ ዕድሎችን ይፈጥራል ይላሉ። እርስዎ ከየትኛው ወገን ነዎት? ግማሾቹ ኤአይ የሰው ዘር ከምድር ላይ እንዲጠፋ ሊያደርግ ይችላል ሲሉ፣ ሌሎች ደግሞ አይ የሰው ልጆች አሁን ካሉበት የእውቀት ደረጃ በብዙ እጥፍ ከፍ በማለቱ የተነሳ አሁን ካለንበት በእጅጉ የተለየ ማህበረሰብ ሊፈጠር ይችላል ይላሉ። እርሶስ ምን ይላሉ? ይህ በዘመናችን አዳዲስ ቴክኖሎጂዎችንና በተለይም ኤአይ ላይ ያተኮሩት የተለያዩ ዝግጅቶችን የምናቀርብበት መርሃ ግብራችን ነው። በዚህ ዝግጅት ተሳታፊ በመሆን የድርሻዎትን ለመወጣት ጥረት ያድርጉ። እናመሰግናለን። sign of hope it is. Just as the Industrial Revolution transformed labor and capital, the AI revolution is transforming humanity itself, the Pope cautions. Now, are we going to ruin it, or are we going to... Just such an interesting point that the Pope is making. And I can see how the church would come out strongly against the use of artificial intelligence, because many people argue
the use of artificial intelligence makes us not less human, but less reliant on ourselves. በዚህ ቴክኖሎጂ ምክንያት ሰዎችን ወይም ሰራተኛን ስራ አልባ ሊያረጉ እንደሚችሉ ከፍተኛ ስጋትም እየተፈጠረ ነው ያለው። በተግባርም እየሆነ ነው ያለው። በጣም ብዙ ትላልቅ ካምፓኒዎች ከዚህ ጋር በተያያዘ ከፍተኛ የስራ መቀነስ አዝማሚያዎች እየታዩም በተግባርም እየታየ የሚገኝ ጉዳይ ነው። ያም ብቻም ሳይሆን በፍጥነት ደግሞ ሊመጣ የሚችለው ነገር እንዲህ በቀላል የሚታይ አይደለም። በመጪዎቹ ከ2 እስከ 5 ዓመታት ባሉት ጊዜዎች ደግሞ እጅግ ከቁጥጥር ውጭ የሆነ ማህበረሰባዊ፣ ኢኮኖሚያዊ፣ ፖለቲካዊ መናጋቶች ሊፈጠሩ ስለሚችሉ ካሁኑ መንግስታት ሊያስቡበት፣ ሊወያዩበት፣ የፖሊሲ አቅጣጫዎች ሊወጡበት የሚገባ ጉዳይ መሆኑን ይነግሩናል። በእርግጥ ኤአይ ጠቀሜታው እንዲህ በቀላሉ የሚታይ ሳይሆን የትየለሌ ጥቅሞች አሉት። በዛኑ አንጻር ደግሞ ቁጥጥር የሌለው አጠቃላይ በዓለም አቀፍ ደረጃ በጋራ ስምምነት የተደረሰበት ቁጥጥር የተሞላበት ሂደት ካልሆነ ደግሞ በጣም አስፈሪና የሰው ልጆች ከነ አካቴው በምድር ላይ እንዳይኖሩ የማድረግ አቅምም ሊፈጠር እንደሚችል አዝማሚያዎች ካሁኑ እየታዩ ነው ያሉት። በጥቂት ዓመታት ውስጥ ከቁጥጥር ውጭም ሊሆን ይችላል ተብሎ ከፍተኛ ስጋት እየተፈጠረ ነው ያለው። እንግዲህ ይህ የትኛውንም በምድራችን ላይ ያለውን የሰው አካል የሰው የፍጥረታትን ሁኔታ በሙሉ የሚመለከት ነውና እንዲህ ዝም ብለን በችላ ብለን የምናልፈው ጉዳይ አይሆንም። ሁላችንም ልናስብበት፣ ልንዋይበትና ቀጣይ የሰዎች አኗኗር ምን መሆን አለበት በሚለው ዙሪያ ሀሳብ ሊሰጡበት ይገባል። በመድረክ ላይ ተወጥቶ ማለት ነው። በተለይ ከስራ ጋር ተያይዞ አርቲፊሻል ኢንቴሊጀንስ ወይም የነዚህ ቴክኖሎጂዎች መስፋፋት ብዙ የስራ እድሎችን ይፈጥራል ተብሎ እንደሚወራው ሳይሆን በአብዛኛው ስራ አጥ የሚያደርግ ነው። አዳዲስ ስራዎች የሚመጡ ቢሆንም ከስራ የሚወጣው ስለሚበዛ ይሄንን ለማስተካከል ምን መደረግ አለበት? ሰዎች በአኗኗራቸው ውስጥ እንዴት አይነት የገቢ ምንጭ መፈጠር አለበት በሚለው ዙሪያ ላይ ዓለም አቀፍ ውይይቶች እየተካሄዱ ነው ያሉት። እንግዲህ ከዚህ ጋር በተያያዘ ሰፊ የውይይት መድረኮች ሊኖሩን ይገባል ብለን ነው የምናስበው። ከሃይማኖት አባቶች ወይም ተቋማት እስከ ተለያዩ ታዋቂ ሳይንቲስቶች ጭምር ይሄ ጉዳይ አሳስቧቸው የዕለት ተዕለት መነጋገሪያ እየሆነ የመጣ ጉዳይ ስለሆነ እኛም ሁላችንም በዚህ ዙሪያ ከፍተኛ ውይይት ሊኖረን ይገባል። መፍትሄዎችም ብለን እንደየሀገር እንደየአኗኗራችን እንደየማህበረሰባችን ደግሞ የራሳችን መፍትሄዎችም ማስቀመጥ ይኖርብናል። ከፍተኛ ጥቅም ቢኖርም ታይዞ የሚመጣው ጉዳት ግን እንዲህ በቀላሉ የሚታለፍ ስላልሆነ ጎን ለጎን ምን አይነት መፍትሄዎችን እናስቀምጥ የሚለውንም ነገር በአግባቡ ካሁኑ ካልተወያየንበት ጊዜው ፈጽሞ ቆሞ አይጠብቅንም። 1 2 ዓመት ረጅም ጊዜ ነው። በቴክኖሎጂ እድገትና መስፋፋት ሁኔታ ሲታይ ብዙ 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 ነገሮች በፍጥነት ከመቀጽበት እየተከሰቱ ነው ያሉት እና ለዚህ ጊዜ የምንሰጠው ሳይሆን በአግባቡ በአፋጣኝ ልንወያይበት የሚገቡ ነገሮች እንዳሉ ነው የምናየው። ለዚህም ነው ይህንን አይነት መድረክ የምናመቻቸውና ሁላችሁም በዚህ ጉዳይ ላይ ተሳታፊ መሆን ይኖርባቸዋል ብለን ነው የምናምነው እና እንግዲህ የእኛንም ቻናል ለዚሁ ዓላማ የሚሆኑ ነገሮችን ችግሩ ምን አይነት ችግር ነው፣ ምን አይነት መፍትሄስ ማስቀመጥ እንችላለን የሚለውንም ከጎን ለጎን እያስቀመጥን እንድንሄድ ነው።
ይሄ የትኛውም ማህበረሰብ ውስጥ እየተካሄደ ያለ ጉዳይ ነው። ማንም ምንም የትኛውም ሀገር የትኛውም መንግስት ይሄ አይነካኝን የሚባል ነገር አይኖርም። የሁሉንም ጓዳ የሚነካ ጉዳይ ስለሆነ በዚህ ዙሪያ አግባብ ያለው አፋጣኝ የውይይት መድረኮችና የተለያዩ ለዚህ ግብዓት የሚሆኑ መረጃዎች መጠናከር አለባቸው። ከጥቅሙ ጎን ለጎን ምን አይነት መፍትሄዎች ናቸው ለሚመጡት ችግሮች መቀመጥ ያለባቸው የሚለውንም ነገር በአግባቡ መዋየት አለብን ብለን ነው ምናምነው እና እናንተም የራሳቸውን አስተያየት በዚሁ በቻናላችን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ሌላውም ሰው የፈለገውንም ሀሳብ የሚገልጽበት መድረክ ይሆናል ብለን እናስባለን። በዚህ ዙሪያ እንግዲህ ተከታታይ ዝግጅቶቻችንን እንድትከታተሉ ጥሪያችንን እናቀርባለን። አመሰግናለሁ።